ነገሮች ዛሬ ትንሽ በረድ ያሉ ይመስላሉ። ከጠዋት ጀምሮ የሚሰሙ መረጃዎች በአብዛኛው ድርድር፣ ስብሰባና ስምምነት ስለሚባሉ ነገሮች ነው። ነውጠኛው ፕሬዝዳንት ዶናልድ ትራምፕ እንኳን በሰጠው መግለጫ ኢራን ሰልፈኞችን መግደሏን አቁማለች፣ አሁን ላይ በኢራን ሰልፈኞች እየተገደሉ አይደለም፣ ይህ ባይሆን ይከፋን ነበር በማለት ወትሮ ከሚታወቁበት ቁጣዊ አነጋገራቸው ሰከን ብለው ነው የተስተዋሉት። በኢራን በኩልም ቢሆን በሰልፈኞቹ ላይ ወስና የነበረውን የሞት ቅጣት በማንሳት የነበረውን ውጥረት ለማርገብ ተሞክሯል። ከዚህ ባሻገር ትናንት ምሽት በአሜሪካና በኢራን መካከል ተፈጥሮ በነበረው ውጥረት ሳቢያ ተዘግቶ የነበረው የኢራን አየር ክልል ዛሬ መከፈቱ ተሰምቷል። በጥቅሉ ዛሬ ሲሰሙ የዋሉ ዜናዎች ከትናንቱ በረድ ያሉ ነገር ግን አሁንም አበቃለት የሚያስብሉ አይደሉም። ምክንያቱም በኢራንና በአሜሪካ መካከል ድርድር ሊካሄድ ነው ይባል እንጂ የድርድር ነጥቦቹ ሁለቱን ሀገራት የሚያስማሙ ሆነው አልተገኙም። ገለልተኛ ተደርጋ በምትወሰደው ዮርዳኖስ በኩል ቀጥተኛ ባልሆነ መንገድ አሜሪካና ኢራንን ለማደራደር ርብርብ እየተደረገ መሆኑ የታወቀ ሲሆን አሜሪካ በኒውክሌርና በአገር አቋራጭ ባላስቲክ ሚሳይሎች ላይ ለመደራደር ቅድሚያ ሰጣለች ተብሏል። ኢራን በበኩሏ ራሴን በመከላከልበትና ዘመኔ ሙሉ በለፈውበት ባላስቲክ ሚሳይል መደራደር ቀይ መስመር ነው በማለት ለድርድር የቀረበውን ሐሳብ ውድቅ አድርጋለች። በዚህም በሁለቱ ሀገራት መካከል ሊደረግ የነበረው የውይይት ዕድል እንከን ገጥሞታል ሲል ኒውዮርክ ታይምስ አስነብቧል። ሌላው አስገራሚው ነገር ግን ዋሽንግተን ፖስት ይዞት የወጣው መረጃ ነው። ይህም ኢራን ውስጥ ተቃውሞ ከመቀስቀሱ ከቀናት በፊት እስራኤልና ኢራን መስማማታቸውን አስነብቧል። በዚህም እስራኤል መጀመሪያ ካልተጠቃች በኢራን ላይ ጥቃት እንደማታደርስ፣ በአንጻሩ ኢራንም ቅድሚያ ጥቃት ካልደረሰባት ወደ እስራኤል እንደማተኩስ በሩሲያ በኩል ተደራድረው ነበር ሲል አስነብቧል። የተከበራችሁ የኢትዮ ዴሊ ቤተሰቦቻችን በዛሬው ዝግጅታችን ኢራንና አሜሪካን አስመልክቶ ሲሰሙ የዋሉ አበይት መረጃዎችን ለእናንተ በሚመች መልኩ እናደርሳችኋለን። በመጨረሻም ለዛሬ የተመረጠ የትንታኔ ዜና ይኖረናል። ለመረጃ ምንጭነት ኒውዮርክ ታይምስን፣ ዋሽንግተን ፖስትን፣ ቢቢሲን፣ ቴህራን ታይምስን እና ሌሎች ድረገጾችን ተጠቅመናል። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናመራ የተባበሩት መንግስታት የጸጥታው ምክር ቤት እናገኛለን። በዚህም የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ዛሬ ሐሙስ ስብሰባ ያካሂዳል። በአሜሪካ ጠያቂነት ይካሄዳል በተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድለውበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና በአገሪቱ ስላለው ሁኔታ ውይይት ይደረጋል ተብሏል። ምክር ቤቱ ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በአገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበት ተገልጿል። በትናንትናው ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራ የሚጠይቅ መግለጫ ማውጣቱ የሚታወስ ሲሆን ዓለም አቀፉ የዲፕሎማቲክ ማህበረሰብ የኢራን ባለስልጣናት የህጋዊ ጥበቃ መብታቸው ማብቃቱን እንዲያውቁ ማድረግ አለበት ሲል ጥሪ አቅርቦ ነበር። ድርጅቱ ጨምሮም ኢራን ውስጥ መጠነ ሰፊ ከህግ ውጭ ግድያ መፈጸሙን ከቪዲዮዎችና ከታማኝ የአይን ምስክሮች እንዳረጋገጠ በሪፖርቱ ገልጿል። በዚህም የተባበሩት መንግስታት የጸጥታው ምክር ቤት በዚህና በሌሎች ጉዳዮች ላይ ትኩረቱን ያደረገ ስብሰባ ያደርጋል ነው የተባለው። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛውን የሀገሪቱ ከተሞች ያደረሰ ሲሆን መንግስትም ተቃውሞን ለመቆጣጠር እርምጃ እየወሰደ እንደሆነ ይታወቃል። እስካሁን ከ2500 በላይ ሰዎች መገደላቸው ሲነገር ጥቂት የማይባሉ የመንግስት የጸጥታ ኃይል አባላት መገደላቸውም ተዘግቧል። ከሰልፈኞቹ ጋር ተያይዞ ግን ኢራን ትናንት ቀን ላይ የተቃዋሚዎች የፍርድ ሂደት ግልጽና ፍጥነት ባለው መልኩ እንዲካሄድና ጥፋተኞች በስቅላት እንዲቀጡ በማሳሰብ ውጥረቱ እንዲባባሱ አድርገው የነበሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሰዓታት በፊት ተመልሰው በተቃዋሚዎቹ ላይ ምንም አይነት የሞት ቅጣት እንደማይፈጸም ማረጋገጫ መስጠታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን ስቅላትን ጨምሮ ተቃዋሚዎችን በሞት የመቅጣት ተግባር እንደቆመ ማረጋገጫ ማግኘታቸውን አስታውቀዋል። በምን እንዳረጋገጡ ከጋዜጠኞች ሲጠየቁም ከታማኝ ምንጭ ነው የሰማሁት ሲሉ መልሰዋል። ኢራን ተቃዋሚዎችን መስቀል ከጀመረች ግን አሜሪካ በጣም ጠንካራ እርምጃ ትወስዳለች ሲሉ አክለዋል። ኢራን የስቅላት ግድያ ያቆመችው በሩሲያና በቻይና ግፊት እንደሆነ የሚገልጹ ተንታኞች ኢራንና አሜሪካ ዛሬ በዮርዳኖስ ቀጥተኛ ያልሆነ ውይይት ለማካሄድ ቀጠሮ መያዛቸውንም ይፋ ተደርጓል። ከውይይቱ አጀንዳዎች መካከልም ከተቃውሞ ጉዳይ ባሻገር የኢራን የኒውክሌርና የባላስቲክ ሚሳይሎች እንደሚሆኑ ገልጸዋል።
በእርግጥ እንዲህ ያሉ ከሰሞኑ አንጻር ለስለስ ያሉ ዜናዎች ሲደመጡ ያሉ ቢሆንም አሁንም ግን በሀገራቱ መካከል ያለው መቃቃር እንደቀጠለ ነው። እስካሁንም በአሜሪካና በኢራን ውጥረት ምክንያት በደርዘን የሚቆጠሩ መርከቦች ከኢራን ወደቦች ውጪ ለመቆም እንደተገደዱ ተነግሯል። ሮይተርስ ባስነበበው በዚህ መረጃ በአሜሪካና በኢራን መካከል ያለው ወታደራዊና ፖለቲካዊ ውጥረት እየጨመረ በመምጣቱ በደርዘን የሚቆጠሩ የጭነት መርከቦች ወደ ኢራን ወደቦች መግባት አቅቷቸው በባህር ላይ ቆመዋል ብለዋል። እህልና ሌሎች የፍጆታ ዕቃዎችን የጫኑ ከ40 በላይ ግዙፍ መርከቦች በፋርስ ባህረ ሰላጤ በሚገኙ እንደ ባንደር ኢማም ሆሜኒ እና ባንደር አባስ ያሉ የኢራን ወደቦች ውጪ ቆመው እንደሚገኙ የባህር ጉዞ መረጃዎች ያመለክታሉ። መርከቦቹ የቆሙት በኢራን ላይ በተጣለው ማዕቀብ ምክንያት የባንክ ክፍያዎችን ለመፈጸም ካለው ችግርና በቀጠናው ካለው የወታደራዊ ግጭት ስጋት የተነሳ መሆኑ ተገልጿል። አብዛኞቹ መርከቦች በቆሎና አኩሪ አተርን ጨምሮ መሰረታዊ የምግብ እህሎችን የጫኑ በመሆናቸው መዘግየቱ በኢራን ውስጥ የምግብ እጥረትና የዋጋ ንረት ሊያስከትል ይችላል ተብሎ ተሰግቷል። የትራምፕ አስተዳደር በኢራን ላይ ከፍተኛ ጫና የመፍጠር ፖሊሲውን አጠናክሮ መቀጠሉ የኢራንን የንግድ መስመር ክፉኛ እየጎዳ ይገኛል። ይህ ክስተት በመካከለኛው ምስራቅ ያለው ውጥረት ከፖለቲካዊ ፍጥጫ አልፎ የዓለም አቀፍ የንግድ መስመሮችንና የዜጎችን የዕለት ተዕለት ኑሮ መፈተን መጀመሩን ያሳያልም ተብሏል። የተከበራችሁ የኢትዮ ዴሊ ቤተሰቦቻችን ለዛሬ ያዝንላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። በመቀጠል በትንታኔ ወደ ያዝነው መረጃ እናመራለን። የዛሬው ትንታኔ ትኩረቱን ያደረገው በአሜሪካና በኢራን መካከል በቀጣይ ሊከሰት ይችላል ለሚለው ጥያቄ የተለያዩ ወታደራዊ የሰላምና የፖሊሲ ኤክስፐርቶች በተለያዩ ሚዲያዎችና ማህበራዊ ሚዲያዎች ከሚሰጧቸው ትንተናዎች በመነሳት 5 ሊሆኑ የሚችሉ ክስተቶችን የምናቀርብበት ዘገባ ይሆናል። ከዛ በፊት ግን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጉ እንዳይረሱ ስንል ለማስታወስ እንወዳለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በአሁኑ ወቅት በኢራን ውስጥ ያለው ሁኔታ ከፍተኛ ውጥረት ላይ ነግሷል። የህዝብ ተቃውሞ 3ኛ ሳምንት አስቆጥሯል። አሜሪካ ደረጃ 2 ወደሚባለው ከፍተኛ የፖሊሲ ጫና ደርሳለች። ወታደራዊ እርምጃ ለመውሰድ መዘጋጀቷንም በማስታወቅ ላይ ትገኛለች። ኢራንም የአጸፋ እርምጃ ለመውሰድ መዘጋጀቷን አሳውቃለች። በሌላ በኩል ደግሞ ሩሲያና ቻይና የአሜሪካን አቋምና ዛቻ አጥብቀው እየተቃወሙ ነው። ምን አይነት ምላሽ እንደሚሰጡ ይፋ ባያደርጉም አሜሪካ ቬንዙዌላ ላይ የፈጸመችውን በኢራን ላይ እንድትደግመው እንደማይፈቅዱ እያስጠነቀቁ ይገኛሉ። ከዚህ በመነሳትም በቀጣይ ሊከሰቱ ስለሚችሉ ነገሮች ባለሙያዎች ግምታቸውን አስቀምጠዋል። የመጀመሪያው አሜሪካ በኢራን ኢላማዎች ላይ የተወሰነ ወታደራዊ ጥቃት ትፈጽማለች የሚለው ነው። አሜሪካ ለተቃዋሚዎች እድልና ሽፋን ለመስጠት የኢራን የደህንነት ተቋም ወይም አብዮታዊ ዘብ IRGC የእዝ ማዕከላት አዛዦችና የኢራኑ ሃይማኖታዊ መሪ ላይ ያነጣጠሩ የአየርና የሚሳኤል ጥቃቶችን ልትፈጽም ትችላለች። ይህ ጥቃት ሊፈጸም የሚችለው የጸጥታ መዋቅሩን በማዳከም ተቃዋሚዎችን ለማበረታታት ሲባል ነው። ለዚህም ኢራን በአካባቢ በሚገኙ የአሜሪካ የጦር ሰፈሮቹ በሚገኙባቸው ሀገራትና በእስራኤል ላይ የሚሳኤል ጥቃት ምላሽ ልትሰጥ ትችላለች። ይህም እስራኤልን ጨምሮ መላው የመካከለኛው ምስራቅ ቀጠና ወደ ከፋ ጦርነት እንዲገባ ሊያደርግ ይችላል። ምናልባትም ይህ ግጭት የኢራን ብሔርተኞች በመንግስታቸው ዙሪያ እንዲሰባሰቡ በማድረግ የመንግስትን ዕድሜ ሊያራዝም ይችላል። ሁለተኛው የኢኮኖሚ ከበባ ይፈጸማል። አሜሪካ እንዳስታወቀችው ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ ታሪፍ ወይም ቀረጥ በመጣል ከፍተኛ ጫና ታደርጋለች። ይህ ቀረጥ በተለይም ከኢራን ነዳጅ የምትገዛው ቻይናን በእጅጉ የሚነካ ይሆናል። ቻይናም አጸፋው መውሰዷ የሚጠበቅ ነው። በዚህም በአሜሪካና በቻይና መካከል ከፍተኛ የንግድ ጦርነት መቀስቀሱ የማይቀር ያደርገዋል። ቻይናና ሩሲያ የአሜሪካን ማዕቀብ ለመጣስ የእርስ በርስና ከኢራን ጋር ያላቸውን ትብብር ያጠናክራሉ። ይህም በዓለም አቀፍ ደረጃ የዶላር የበላይነትን የሚቀንስ አዲስ የኢኮኖሚ ጎራ ሊፈጠር ይችላል። ሶስተኛው የኢራን መንግስት ወድቆ የስልጣን ክፍተት ይፈጠራል። በውስጥ ተቃውሞ፣ በኢንተርኔት መቆራረጥና በጸጥታ ኃይሎች መከፋፈል ምክንያት የኢራን መንግስት ሊወድቅ ይችላል። ይህ በምዕራባውያንና በእስራኤል እንደ ድል ይታያል። ይሁንና የመንግስት መዋቅር ሊሰነጠቅና የጸጥታ ኃይሎች ተቃዋሚዎችን እንዲቀላቀሉ ያደርጋቸዋል። የሩሲያና የቻይና እጅ በቀላሉ መበጠስ ስለማይቻልም ኢራን እንደ ሶሪያና ሊቢያ ወደ ከፋ የእርስ በርስ እልቂት ሊከታት ይችላል። በኢራቅ ወይም በሶሪያ ኢራን ያዋቀረችው ተላላኪዎችም ጥቃት በመሰንዘር ሊሳተፉ ይችላሉ። በሌላ በኩል ደግሞ የኢራን መንግስታዊ መዋቅር መፈራረስ የተለያዩ ብሔረሰቦች የራሳቸውን አስተዳደር የመመስረት ፍላጎትና የእርስ በርስ ጦርነት ሊቀሰቀስ ብሎም ሀገሪቱን ሊበታተን ይችላል። አራተኛው ቻይናና ሩሲያ በቀጥታ ጣልቃ ይገባሉ። ሩሲያና ቻይና የኢራን መንግስት እንዳይወድቅ ወታደራዊ ቴክኖሎጂዎች ወይም የደህንነት ድጋፎች በማድረግ ላይ እንደሆኑ ይታመናል። በተለይም ኤለን መስክ በነጻ የለቀቀውን የስታርሊንክ ኢንተርኔት አገልግሎት ኢራን ለማቋረጥ መቻሏ የሁለቱ ወዳጅ ሀገራት እጅ እንዳለበት ይታመናል። ይህ ድጋፍ ተጠናክሮ እንደሚቀጥል የሚጠበቅ ነው።
ይህም ተቃውሞ በከፍተኛ የቴክኖሎጂ ቁጥጥር ሊረግብ ይችላል። ይህ ከሆነ ደግሞ አሜሪካን ከሩሲያና ቻይና ጋር ወደ ቀጥተኛ አዲስ ቀዝቃዛ ጦርነት መክተቱ የማይቀር ይሆናል። በዚህ ሁኔታ ሩሲያና ቻይና ለኢራን የጦር መሳሪያ፣ የሳይበርና የኢኮኖሚ ድጋፍ በመስጠት ቀውሱን ከአሜሪካ ጋር ወደሚደረግ የውክልና ጦርነት ይለውጡታል። ይህም ኢራን በከፍተኛ ማዕቀብና በኢኮኖሚ ቀውስ ውስጥ ብትሆንም መንግስት ግን በስልጣን ላይ የሚቆይበት ሁኔታን ይፈጥራል። የኢራን ህዝብ ህይወት ከድጡ ወደ ማጡ ይገባል፣ ስደት ይጨምራል። የመጨረሻው ያልተጠበቀ ዲፕሎማሲያዊ ስምምነት ይፈጸማል። በእርግጥ በኢራንና በአሜሪካ መካከል ያለው ውጥረት እየተካረረ ሄዷል። ምንም እንኳ አሁን ያለው ሁኔታ የከፋ ቢሆንም ፕሬዚዳንት ዶናልድ ትራምፕ በድንገት ከኢራን ባለስልጣናት ጋር ለመደራደር ሊወስኑ ይችላሉ። በኦማን ወይም በሌሎች ገለልተኞች ወገኖች አጋዥነት በአሜሪካና በኢራን መካከል ቀጥተኛ ባልሆነ ድርድር ውጥረቱ ሊረግብ ይችላል። ሩሲያና ቻይናም የአሜሪካን ጣልቃ ገብነት ቢቃወሙም ለቀጠናው መረጋጋት ሲሉ ኢራን እንድትደራደር ግፊት ሊያደርጉ ይችላሉ። ኢራን የኒውክሌር መርሃ ግብሯንና ግድያ የምታቆምበት፣ አሜሪካ ደግሞ ማዕቀቦችን የምታነሳበት ታላቅ ስምምነት ሊደረስ ይችላል። በእርግጥ አሁን ባለው ሁኔታ የመሆን እድሉ በጣም ዝቅተኛ ነው። ከተሳካ ግን የኢራን መንግስት እንደ ዋጋ ግሽበትና የውሃ አቅርቦት የመሳሰሉ የኢኮኖሚ ቅሬታዎችን ለመፍታት መጠነኛ ለውጦችን የሚያደርግበት እድል ይፈጠራል። ተቃውሞም ቀስ በቀስ እየቀነሰ ይሄዳል። ሆኖም ይህ ስኬታማ የሚሆነው ኢራን በኒውክሌርና በሚሳኤል ፕሮግራሞቿ ላይ ለድርድር ፈቃደኛ ከሆነች ብቻ ነው። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም